በጉጉት ጠብቃት የነበረችው ቀን ደረሰች። ላንቺ በጣም ደስ ብሎኛል ጽዬ። አንቺ እኮ ቅን የዋ ፈጣሪን የምትፈሪ ሴት ነሽ። እንዴት ጸሎትሽ አይሰማ? ፈጣሪ ቅንነትሽን አይቶ ይሄው የህይወትሽን ስንቅ አቀረበልሽ። የቤት ሰራተኛው ስለነበርኩኝ ምናልባት አልመጥነው ይሆን እንዴ ብዬ ሰጋ ነበር። ግን የፈጣሪ ፍቃዱንና የፍቅር ጥያቄውን አቀረበልኝ። ከዛም አብረን ሆነን። ግን በዚህ ሁላ ነገር ውስጥ ብዙ ፈተናዎች ሲገጥሙ በቃ ከዛሬ ነገ እንለያየውን እንዴ ብዬ በጣም ሰጋ ነበር። አምላክ ግን ምን ይሳነዋል? ያን ሁላ ነገር አሳልፎን ያው ለዚህ ያበቃል። እንግዲህ ማልቀስ ካለብሽም አሁን አልቅሽ፣ በኋላ ሜካፕሽ እንዳታበላሽ። እንዴ የምን ማልቀስ ነው በዛሬ ቀን? የደስታ እኮ ነው ሰንዬ። አይ ምንም ቢሆን አይቻልም አልኩ እኮ። እንዴ እስካሁን አልጨረሳችሁም? እንደኛ ምን ልበስ እንጂ እንዴ ሺቲ መልበስ መሰለሽ እንዴ? ጥልቅ አድርገ ነው የምንወጣው። እኔ አልለብስም እንዴ? ጨርሻለሁ ኒና። አሁን ትለብሳላችሁ። እንደው ልብስን እስክትለብሽ እንዴት እንደጓጓሽ እንዴ! አዋ ለምን አልጓጓም? ይልቅ ቶሎ ጨራርሳትና እኛ ምን ልበስ? ኪያም ውስጥ እየጠበቀችን ነው። እሺ አይ ኒና ሙሽራው እንዴት ልትጠሉ እንዴ? ወንዱን ከቤቱ ይዞ መጣ ነበር። ኒና ኩናት ኮቱ ላይ እስኪ እንዲህ ነው ባለው የምታደርግላት ቀለበት ተደናበር አሉ። ደግሞ ወይት ለማመዳለ እንዲህ በኔ እንዲህ ነው እንዲቀለበት። እስኪ ዞር በይ ዞር። እስኪ ጸዴ ነው ገና ሌላው ነው። እስኪ ትንሽ ምናምን እኔ ሙሽራውን ከሆንኩ እስኪ እንዴ እንዳታውልቀው። ይኸው ለጫጉላችሁ ራሱ እንዳታውልቀው። እንዴ ኦኬ ነው ፋብራሽል። እሺ ምንድነው የቀረን? ምን አለ የቀረ ነገር? ምንም ነገር የለም። እነ ቅዱስ ምን ነው? ቆያ እየመጣሁ ነው። ደውልልኝ። እሺ እንዴት ነው ጓጓሽ? እና ሰዓት ምናምን አልደረሰ አላለሽም? ሰዓት አልደረሰልኝ። ይሄ ሲጨርስ መጣ። ምንድነው ሰዓት አልደረሰልኝ ምናምን የምቸኩል? ተረጋጋ እንጂ አባቴ። አታለብስክም እንዴ? ሙሽራና ሚዜውን እኮ መለየት ከበደ። መጣሁ ልበሰ ዳላ ብዷል። እንዴት ተከረባት ታስሬለ እንዴ? አጣመመኝ አይም ብሎ እንዴት አልጋኩም። ቅዱስ ይበናት ንግስቴን እኮ የኔ ማረግበት ቀን ታገስ። ምንድነው እስከዛሬ ከጠበቅኩ እኮ አይበልጥ። እሱሳ እንዴት ነው? አዳራሹ ሄደ ነበረ? እንዲች ብለህ እንዳታስብ። ከናውም ጋር ሄደን የመጣ ነው። ሁሉም ነገር ፏ ብሏል። ባይሆን አንተ ለጭፈራው ተዘጋጃ። እንዴ ለሱም አያሳስብ። አስተማማኝ ተከሻለ። ሰማ ኒና እኮ እዛ ስቀውጠው ነው ያደረችው ብታይ። እንዴ እንዴት አትቀውጥ? ከሳምንት በፊት እኮ ነው መዘጋጀት የጀመረችው። ባይሆን እዛ ሞቅ ሞቅ አድርገውታል። ተበልጠናል። እሺ ምንድነው? ምን ቀረ? እንደዚህ ነው ፏፏ። አሁን ማሟሟ ምንድነው? የት ሄደው ነው? ምን አቀለጡ? ማሚ በቃ እዛው ሰዓቱ ሲደርስ አዳራሽ እንሄዳለን። በዛው አደረች እኮ ምን ይባላል? ይገባኛል እኮ ማሚ፣ ግን አሁን እዛ መሄዱ ምንም ጥቅም የለውም። በቃ እዛው በኋላ እናገኛታለን። እኔ የሰርግ ግርግር ምንም አይገባኝም። ኪያ እኮ በደንብ ራሷን የምትጠብቅ ልጅ ናት። ወይ ጉድ! እሺ ስልክ አለማንሳት ምን ይባላል? በቃ በኋላ ስታዩ ትደውላለች። እባክሽን እሺ በይኝ። ሀይ በቃ ካልሽኝ እሺ፣ ወደ ቤት እንመለስ። እሺ በቃ
በመንገዱን አሳየኝ። እኔ ምንም የመጣሁበትን ምንም አላውቅም። ምን ያሳየኝ? እሺ ወይ የእውነት በጣም ነው የምታምሪው። አፍርሳን የገነባችሽ ሜካፕ አርቲስት ያምራል አይደል እንዴ? በጣም እንደ አዲስ እንደተፈጠርሽ ቁጠሪው። በጣም አማረብኝ የእውነት ጽዬ። እስኪ ወይኔ ካይን ያውጣሽ። የእውነት በጣም ነው የምታምሪው። ቱቱቱቱ በጣም አመሰግናለሁ። ምንም አይደል ጽዬ። ሌላ የሚሰራ ሰው አለ? አዎ አለ። እንደዚህ ብልጭልጭ እዚህ ጋር ጨመርመር አድርጊልኝ እስኪ። ደመቅመቅ አድርጊኝ ጎልቼ እንድታይ። እሺ ቆያ ታዲያ እታች ቡና እየተፈላ ነው። ሂጂና ጠጥተሽ ነይ መጀመሪያ። እኮ እኔም ታስተካክለኝ ቆንጆ እንደሆን ጽዬ። እኮ ቡናው ሳይቀዘቅዝባት ተጠጣና ከዛ በኋላ ትደግምሻለች። ሂጂና ጠጥተሽ ነይ። እኔ ይሄንን እንደነበር አድርጌ አስቀምጥልሻለሁ። እሺ ልዝጋው። ይቀመጥ መጣ። ነይ በሱ በኩል አይደለም በዚህ ነው። ወደ ታች ስትወርጂ ኪችኑ ይታይሻል ቀጥታ። እሺ ቆይ በቃ ሁሉም ነገር የኔ ተራ ሲሆን ነው አይደል የሚቀረው? ራሴን አመመኝ ስትለኝ ነበር፣ ለዛ ነው። እኔ እኮ ምናልባት በትናንሽ ሰርጎች መሀል ሌላ ትናንሽ ሰርጎች ካገኘው ብዬ እኮ ነበር። በትልልቅ ሰርጎች መሀል ትናንሽ ሰርጎች አይጠፉም ነው። በቃ ያው ነው ብቻ ካገኘው ብዬ ነበር። ያው እናቴም እንደምታውቂው ነው። ጎብሽ አታጭኝ፣ ጨዋሙኝ፣ አመልሽን አሳምሪ። ከዚህ በላይ እኔ ምን ይወጣልኛል? እስኪ ዝም ብለሽኝ ወሬ ብቻ ወሬ ቀንሽ እንጂ ምን አይወጣልሽ። አረጺ ይሄን እስኪ በደንብ ቸኮሌት እኮ ነኝ። በቃ የጥቁር ቆንጆ ምገመጥ ምላስ ምን ይወጣልኛል? ምንም አይወጣልሽ። ቆንጅዬ ነሽ፣ ግን ምን ይጎልሻል? አንቺ አትረጋጊም፣ ትቸኮያለሽ። በዛ ላይ ደግሞ በቃ ወሬ በጣም ትወጃለሽ። እሱን አስተካክልሽ ነኝ። እሺ በቃ ተመስገን አምላኬ እዚህ ያደረስከኝ። የኔ ልጅ አቤት አባቴ እንዴት አምሮብሃል! ውይ አንቺ ነሽ እንጂ ወርቅ መሰልሽ የኔ ልጅ። አቤት ይህን ቀን ለማየት እንደጓጓው ይኸው ፈጣሪ እንደ ሰው አይደለም ለማየት ችያለሁ። አባ
ዛሬ እኮ የደስታችን ቀን ነው። አዎ የደስታችን ነው። ከዚህ በላይ ምን ሊያስደስተን ነው እኮ? ስለዚህ በቃ ሳቅ በልልኝ፣ ደስ ይበልክ። እምባዬም እኮ የሚመጣው ከደስታም ጭምር ነው። አባ እኔ አሁን ካለቀስኩኝ ሜካፔ መበላሸቱ ነው። በቃ እባክህ ለእኔ ስትል ሳቅልኝ። ቀላል እስቃለሁ። ቆይ እናንተ ሴቶች ከሙሽራ በላይ ማማር አይቻልም አላልኳችሁም ነበር? መቼም እንደኔ ፍክት ያለ የለም አይደል እንዴ ጋሽ? እንዴ እንደውም በዚህ ወር ያንቺን ሰርግ ነው የምንበላው። ከዚህ ነው የምትታጨው። ውይ እንዳፎት ያርግልኝ ጋሽ። ሰኒስ ግን ውስጥ ነች ከራኬብ ጋር። እንዴ ታዲያ እዚያ አይመጡም እና አይቀመጡም እንዴ? ኒና ሰዓቴን አይተሻል? መኝታ ቤት መሰለኝ ያየሁት። እሺ በቃ እሺ ጽዬ እንዴት ነው ታዲያ ሙሽርነት? ደስ ይላል። ምን ነው ምሩ? አይ ምንም ጋሼ እንደዚሁ ዝም ብዬ ነው። ምሩዬ ደህና ነሽ? ኧረ አዎ በጣም ደህና ነኝ። እሺ በቃ የኔ ቆንጆ ደግሞ በጣም አምሮብሻል። ግን እቺን ሻርፕ በኋላ ማድረግ አይቻልም። እሺ በቃ ዘፈን ልክፈትና ትንሽ እንጨፍራ። እንዴ ሌሊቱ ሙሉ እኮ ቁጭ ብለሽ ትጨፍሪ ነው ያደርሽው። አሁንም ጨፍረሽ እዛ ልትተኝ ነው? ተይቅርብሽ፣ በኋላ ትጨፍሪያለሽ እዛ ይሻላል። አዎ እዛ እንጨፍራለን። እሺ በቃ ግን እኮ ቤቱ ጭር ሲል ያስጠላል። በቃ ባንጨፍርም ዝም ብዬ ልክፈተው እባክሽ። እኔ ዝም ማለት በደንብ ይጨንቀኝ። እሺ በቃ አይና አራቴ ልብሴን እየቀየርኩ ነው እና ከኔ ነው የምትደበቀው? እሺ እሺ ቆይ አንቺ አለብሽም እንዴ? ለብሳለሁ እባክሽ፣ ስራውን ልጨርስ ብዬ ነው። ደግሞ እንዴት ነው ያማረብሽ? አመሰግናለሁ። ደግሞ ሜካፔና ጸጉሬን ተሰርቼ ደግሞ ታይ። እኔ ምንሽ ዶክተሬት ሄዶ ነው እታች ነው እባክሽ፣ እያገዘኝ ነበር። ኧረ ቁርስ ራሱ አልበላም ብላ እንበለው እስኪ። እሺ በቃ እኔ ሜካፔ ልሰራሽ ለባብሽ። እሺ በቃ እኔም ቀይራለሁ። እንዴት ነው ያማረው?